ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መስከረም 16 2018 ዓ.ም በዛሬው የመረጃ ሰዓታችን ከባህር ዳር ወደ ወልዲያ የሚያደርሰው መንገድ በመዘጋቱ ተሳፋሪዎች ለአራተኛ ቀን መንገድ ላይ ስለማደራቸው፣ ኢትዮጵያ በ2018 ልታካሄድ ስላሰበችው አዲሱ ጦርነት እንዲሁም ኢትዮጵያና ራሽያ ስለተፈራረሙት የኒውክለር ስምምነትን በተመለከተ የሶማሊያው ፕሬዝዳንት ኢትዮጵያና ግብጽን በተመለከተ የሰጡት አነጋጋሪ አስተያየት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል በባህር ዳርና በወልዲያ ከተሞች መካከል ያለው ዋነኛ መንገድ ለአራት ተከታታይ ቀናት መዘጋቱ በሺዎች የሚቆጠሩ መንገደኞችን አስተጓጉሎ የንግድ እንቅስቃሴን ሽባ አድርጓል። ሸገር ጆርናል ከስፍራው ባገኘው ልዩ መረጃ መንገዱ የተዘጋው በድልባ አካባቢ በመንግስት የጸጥታ ኃይሎችና በፋኖ መካከል በተቀሰቀሰ ግጭት ሲሆን ዋጋ እየከፈሉ ያሉትም ሰላማዊ ዜጎች መሆናቸው ተመላክቷል። ዛሬ አራተኛ ቀናችን ነው። ምግብም ሆነ ውሃ እያለቀ ነው። በተለይ ህጻናትና አረጋውያን እየተሰቃዩ ነው። መኪና ውስጥ በብርድና በረሃብ እያደርን ነው። መንግስትም ሆነ በግጭት ውስጥ ያሉ አካላት የሰውን ችግር ለምን አያዩም ሲሉ ያናገርናቸው አንድ ተሳፋሪ በመሬት ተናግረዋል። መንገደኞቹ በዋናነት ለምግብ እና ለንጹህ መጠጥ ውሃ እንዲሁም ለመጸዳጃ አገልግሎት እጦት ተጋልጠዋል። በተጨማሪም ድንገተኛ የሕክምና አገልግሎት የሚያስፈልጋቸው ሰዎች ተገቢውን ድጋፍ ማግኘት ባለመቻላቸው ህይወታቸው አደጋ ላይ እንደወደቀ ይታመናል። በአስቸኳይ ወደ ወልዲያ ለሕክምና ሲጓዙ የነበሩ የህሙማን ቤተሰቦች ለሰው ህይወት አስቸኳይ ጊዜ አገልግሎት ከመስጠት ይልቅ ለጦርነት ቅድሚያ የሚሰጥ መሆኑ ልብን ይሰብራል ሲሉ ለሸገር ጆርናል ተናግረዋል። የባህር ዳር ወልዲያ መንገድ መዘጋት ምክንያት የሆነው በድልባ አካባቢ የተቀሰቀሰው የተኩስ ልውውጥ ነው። በክልሉ እየተስተዋለ ላለው ተደጋጋሚ ግጭት የሰላማዊ ዜጎች ቀጥተኛ ሰለባ የመሆን አሳዛኝ ገጽታ ማሳያ ነው። ከቅርብ ጊዜ ወዲህ የመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠሩ ግጭቶች የመንገድ መዘጋትና የንግድ እንቅስቃሴ መቋረጥ የተለመደ ክስተት ሆኗል። የሰብአዊ መብት ተሟጋቾችና የክልሉ ነዋሪዎች እንደሚገልጹት የእነዚህ ግጭቶች ትልቁን ዋጋ የሚከፍለው የመሰረተ ልማት እጦትና የኑሮ ውድነት የተደራረበበት ምስኪኑ ህዝብ ነው። የመንገዱ መዘጋት በክልሉ የንግድ እንቅስቃሴ ላይ ከፍተኛ ጉዳት ከማድረሱም በላይ በተለይ የግብርና ምርቶችን ለገበያ የሚያቀርቡ አርሶ አደሮችንና ከሌሎች ክልሎች ለንግድ ወደ አማራ ክልል የሚገቡ ነጋዴዎችን ክፉኛ እየጎዳ ነው። የሸቀጣ ሸቀጦች ዋጋና የምግብ አቅርቦት መቋረጥ በከተሞችም ሆነ በገጠራማ አካባቢዎች የዋጋ ግሽበትን በማባባስ የኑሮ ጫናን እየጨመረ ነው። የሚጋጩት ሁለቱ አካላት ናቸው፣ ግን ኪሳራው የኛ ነው። ለልጆቻችን ምግብ ማቅረብ አቅቶናል። መንገዱ ሲዘጋ ሁሉም ነገር ይወደዳል፣ አንዳንዱም ይጠፋል። ይህ የፖለቲካ ግጭት ህይወታችንን እያናጋው ነው ሲሉ አንድ ስማቸው እንዳይጠቀስ የጠየቁ የባህር ዳር ከተማ ነዋሪ አስተያየታቸውን ሰጥተዋል። በሳንቃ አካባቢ መንገዱ እንዲከፈት በመጠየቅ ላይ የሚገኙት ተጓዦችና የንግድ ተቋማት ተወካዮች አስቸኳይ መፍትሄ እንዲሰጥም አጥብቀው ጠይቀዋል። በተለይ የክልሉ አስተዳደርና የፌዴራል መንግስት ሁኔታውን በቅድሚያ እንዲይዙትና የሰብአዊ ቀውሱን ለመቀልበስና መንገዱን በአፋጣኝ እንዲከፈት ጥሪ አቅርበዋል። በተመሳሳይ ግጭት ውስጥ ያሉት ሁለቱም ወገኖች የሰላማዊ ዜጎችን ደህንነት ቅድሚያ እንዲሰጡና ለድርድር እንዲዘጋጁ ጥሪ ቀርቧል። የኢትዮጵያ መከላከያ ሰራዊት አመራሮች በተለያዩ ጊዜያት የሰጡት ንግግር የሀገሪቱን ብሔራዊ ደህንነት ስትራቴጂያዊ ምዕራፍ ለውጥ ላይ እንደሚገኝ በ2018 ዓመተ ምህረት ለሰራዊቱ ወሳኝና ፈታኝ ግዳጆች የሚሰጡበት ዓመት ሊሆን እንደሚችል ፍንጭ ተሰጥቷል። በተለይም የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ 2018 ከባድ የትግል ዓመት እንደሚሆን ቀደም ሲል የገለጹ ሲሆን በቅርቡ ደግሞ ሌላኛው ከፍተኛ ወታደራዊ ባለስልጣን የሰጡት አስተያየት ይህንኑ ትንበያ አጠናክሮታል። መስከረም 10 ቀን 2018 ዓ.ም ለመከላከያ ሰራዊት የጦር መኮንኖች የተሰጠው የደረጃ እድገት አስመልክቶ የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ለፋና ቴሌቪዥን በሰጡት ቃል ሹመቱ ከዚህ ቀደም ለተመዘገቡት ስኬቶች ብቻ ሳይሆን ለወደፊቱ የሚሰጡ ተጨማሪ ግዳጅና ተልዕኮ ዝግጁነትን ታሳቢ ያደረገ መሆኑን አብራርተዋል። ይህ አገላለጽ የሰራዊቱ የስነ ልቦና ዝግጅትና የክህሎት አቅምን ወደ ላቀ ደረጃ የማድረስ ዓላማ በግልጽ የሚያሳይ ሲሆን በአመቱ ውስጥ ዋና የትኩረት አቅጣጫ የሆነው አዲስ ወታደራዊ እርምጃ ሊኖር እንደሚችልም ይጠቁማል። በወታደራዊ ሳይንስና ከስትራቴጂ ትንተና አኳያ ለከፍተኛ መኮንኖች የሚሰጥ የደረጃ እድገት ከፍተኛ ኃይልና ኃላፊነትን የሚጠይቅ አዲስ ኦፕሬሽን ከመጀመሩ በፊት እንደ ቅድመ ዝግጅት ይወሰዳል። የጀነራል አጫሉ ንግግር ሰራዊቱ ከተለመደ የውስጥ ደህንነትና የጸረ ሽምቅ ውጊያ ተግባር አልፎ ለኢትዮጵያ ጂኦፖለቲካዊ አቋም ወሳኝ በሆነ አዲስ ዘመቻ ላይ
ሊሳተፍ እንደሚችል የሚገምቱ ትንታኔዎችን አጠናክሯል። ፊልድ ማርሻል ብርሃኑ ጁላ 2018 የከባድ ትግል ዓመት ይሆናል የሚለው አስተያየት በሀገር ውስጥም ሆነ በድንበር አካባቢ ያሉትን የጸጥታ ተግዳሮቶች ጠቅላላ አድርጎ የሚያሳይ ነው። የሀገሪቱ ከፍተኛ ወታደራዊ አመራሮች በተደጋጋሚ ለሰራዊቱ የሞራል ዝግጅትና ለኃይል ማሳደግ ትኩረት መስጠታቸው መንግስት የብሔራዊ ደህንነት ስጋቶችን በጥልቀት እየገመገመና የስልጠናና የውጊያ ዶክትሪን ማሻሻያ እያደረገ መሆኑን ያመለክታል። ይህም ዝግጁነት ከሰሞኑ በቅርብ ርቀት ከሚገኙ የጎረቤት ሀገራት ጋር ባሉ የድንበር ውጥረቶች እንዲሁም በሀገር ውስጥ የሚስተዋሉ የጸጥታ ችግሮችን ለመፍታት አዲስና ወሳኝ እርምጃ ሊወሰድ እንደሚችል የሚጠቁሙ አካላትን ግምት ያጠናክራል። በሌላ በኩል ይህ የሚጠበቀው ወታደራዊ ዝግጅትና አዲስ ግዳጅ በሀገሪቱ ላይ ሊያስከትል የሚችለው ማህበራዊ፣ ኢኮኖሚያዊ ጫና ዙሪያ ከባድ ብሔራዊ ስጋትን ቀስቅሷል። ኢትዮጵያ አሁን ላይ የኑሮ ውድነት ጫና በከፍተኛ ደረጃ የገዘፈባት፣ በርካታ ዜጎች የጦርነት መዘዝ ሰለባ የሆኑባት እንዲሁም የዳግም ግንባታ ፍላጎት የበዛባት ሀገር ናት። ስለሆነም አዲስ ትልቅ ወታደራዊ ተልዕኮ ለማድረግ ተጨማሪ የሀብት፣ የሰው ኃይልና ፖለቲካዊ መተባበር የሚጠይቅ ይሆናል። አገሪቱ ከጦርነት በኋላ ለኢኮኖሚ ማገገም የሰጠችው ትኩረት ሳትዘነጋ አዲስ ወታደራዊ እርምጃ መውሰድ የሀብት ቅድሚያ አሰጣጥን በሚመለከት ከባድ ጥያቄን ያስነሳል። ከዚህ ቀደም የጦርነት መከራ የደረሰበትና ከፍተኛ የኢኮኖሚ ጫና ውስጥ የሚገኘው የኢትዮጵያ ሕዝብ ይህንን አዲስ ጦርነት ለመሸከም አቅም አለው ወይ የሚለው ጥያቄ የሀገሪቱ አመራሮች የሚጠይቅና አፋጣኝ መልስ የሚያስፈልገው ነው። የመከላከያ ሰራዊት መሪዎች የሰጧቸው መግለጫዎች ኢትዮጵያ በ2018 ዓ.ም ወደ አዲስና ትልቅ ወታደራዊ ዘመቻ ልትገባ የምትችልበት እድል ሰፊ እንደሆነ አመላክቷል። የሰራዊቱ ዝግጅትና የከፍተኛ መኮንኖች የደረጃ እድገት ለዚህ ዓላማ መዘጋጀትን የሚያመለክት ነው። ሆኖም መንግስት ይህንን የወታደራዊ ዝግጁነት ፍላጎት ከአገሪቱ አስቸኳይ ማህበራዊና ኢኮኖሚ ፍላጎት ጋር እንዴት እንደሚያመጣጥን እንዲሁም ስለሚመጣው ተልዕኮ ኦፊሳላዊ መረጃ መቼ እንደሚሰጥ የብዙዎችን ትኩረት ስቧል። ኢትዮጵያና ሩሲያ በኢትዮጵያ ውስጥ የኒውክለር ኃይል ማመንጨት ፕሮጀክት ልማት ላይ በጋራ ለመስራት የሚያስችል የድርጊት መርሃ ግብር ስምምነት ተፈራርመዋል። ይህ ስምምነት በክሬምሊን በተካሄደው የሁለቱ ሀገራት መሪዎች በተገኙበት ከፍተኛ ውይይት ማጠናቀቂያ ላይ ይፋ ሆኗል። ስምምነቱ የተፈራረሙት የሩሲያ መንግስት የኒውክለር ኃይል ኮርፖሬሽን ሮሳቶና በኢትዮጵያ መንግስት የኃይል አቅራቢ በሆነው የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል ነው። የሩሲያ ስፑትኒክ ዜና ምንጭ እንደዘገበው የሮሳቶ ዋና ስራ አስፈጻሚ አሌክሲስ ሊካቼቭ እና የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በክሬምሊን ጽህፈት ቤት ሰነዶችን ተለዋውጠዋል። የፊርማ ስነ ስርዓቱ የሩሲያው ቭላዲሚር ፑቲን እና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በከፍተኛ ደረጃ የመሩት የሁለትዮሽ ውይይት ተከትሎ የተካሄደ ሲሆን ይህም የሁለቱን አገራት ስትራቴጂካዊ ግንኙነት ወሳኝ ምዕራፍ ላይ መድረሱን የሚያሳይ ነው። ይህ የድርጊት መርሃ ግብር ኢትዮጵያ የኒውክለር ኃይልን ለሰላማዊ ዓላማዎች በሀገሯ ለማልማት የምታደርገውን ጥረት የሚያጠናክር ሲሆን ሩሲያም በዓለም አቀፍ ደረጃ በኒውክለር ቴክኖሎጂ ልማት ላይ ያላትን የበላይነት የምታሳይበት ነው። የሁለቱ ተቋማት የድርጊት መርሃ ግብር በኢትዮጵያ የመጀመሪያው የኒውክለር ኃይል ማመንጫ ጣቢያ ለመገንባት የሚያስችል ዝግጅትን፣ ጥናትንና ምርምሮችን እንዲሁም የሰው ኃይል ስልጠናዎችን ለማካሄድ የሚያስችል መሰረታዊ ተግባራትን ያካተተ እንደሆነም ተገልጿል። ይህ ስምምነት የኢትዮጵያን የኃይል ምንጮች ለማስፋትና የኃይል አቅርቦት ደህንነትን ለማረጋገጥ ወሳኝ እርምጃ ተደርጎ ተወስዷል። ይህ የኢትዮጵያና የሩሲያ ስምምነት ለዜጎችና ለሀገራዊ እድገት እጅግ ሰፊና ዘርፈ ብዙ እንድምታ አለው። በዋናነት ስምምነቱ ለረጅም ጊዜ የኢትዮጵያን የልማት ምኞት ሆኖ የቆየውን የኃይል እጥረት ችግር በዘላቂነት ለመፍታት እንደ አንድ ትልቅ አማራጭ ሆኖ ብቅ ብሏል። ኢትዮጵያ የኢንዱስትሪ ልማቷን ለማፋጠን ከፍተኛ የኃይል ፍላጎት ያላት ሀገር ነች። አብዛኛው የኃይል ምንጯ ከውሃ ኃይል የሚገኝ በመሆኑ በድርቅ ወቅት በሚከተለው የኃይል መቆራረጥ ለኢንዱስትሪዎችና ለዜጎች የዕለት ተዕለት ኑሮ ፈተና ሆኖ ቆይቷል። የኒውክለር ኃይል ማመንጫ ግን ከውጫዊ የአየር ሁኔታ ተለይቶ በሳምንት ለ7 ቀናት በቀን ለ24 ሰዓት ኃይል የማመንጨት አቅም አለው። ይህ ማለት ለፋብሪካዎችና ለከተሞች፣ ለገጠር ልማት የተረጋጋ አስተማማኝና ሊተመን የሚችል የኃይል አቅርቦት ይኖራል ማለት ነው። የሀገሪቱ የኤሌክትሪክ አቅርቦት መሰረት በማስፋት ለወደፊት ኢኮኖሚያዊ እድገት የማይናወጥ መሰረት ይጥላል። የኒውክለር ኃይል ልማት ከፍተኛ የሆነ ዘመናዊ ቴክኖሎጂንና ሙያዊ እውቀትን የሚጠይቅ ዘርፍ ነው። ስምምነቱ ሮሳቶን በመሰለ ዓለም አቀፍ ልምድ ያለው ተቋም ወደ ኢትዮጵያ በመምጣት ከፍተኛ የቴክኖሎጂ ሽግግር እንዲኖር በር ይከፍታል። ይህ ሽግግር ለኢትዮጵያውያን መሐንዲሶች፣ የፊዚክስ ሊቆችና
ቴክኒሻኖች በአገር ውስጥ እና በውጭ ሀገራት ልዩ ሙያዊ ስልጠናን እንዲያገኙ ያስችላል። ፕሮጀክቱ በግንባታ በአሰራር እና በጥገና ወቅት ከፍተኛ ቁጥር ያላቸው ቋሚና ጊዜያዊ የስራ ዕድሎችን የሚፈጥር ሲሆን እነዚህም ከአማካይ በላይ ደሞዝ ያላቸው ከፍተኛ ክህሎት የሚጠይቁ በመሆናቸው ለወጣቱ የሀገሪቱ የሰው ኃይል ትልቅ እድል ይፈጥራል። በአጠቃላይ ይህ ስምምነት ኢትዮጵያ በአፍሪካ ቀንድ የኃይል ማዕከል የመሆን ምኞቷን ከፍ የሚያደርግና የዜጎችን ኢኮኖሚያዊ፣ ማህበራዊ ኑሮን የሚያሻሽል ትልቅ አቅም አለው። ሆኖም ጥቅሞቹን ለማስፈን ስጋቶችን በአግባቡ መቆጣጠርና የህዝብን ግንዛቤ ማስጨበጥ ቀጣይ የትኩረት ስራዎች እንዲሆኑ ተጠቁመዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊያ ልዩነቶቿን ከኢትዮጵያ ጋር በመነጋገር ከመፍታቷ በፊት በነበሩት በእነዚያ ጊዜያት የነበራትን ሁኔታን ጨምሮ ከቢቢሲ ጋር ለቃለ ምልልስ በተቀመጡበት ወቅት የሰጡት ማብራሪያ በአገራቸው በሰላም ማስከበር ላይ የሚሰማሩት የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት ወይንም የውክልና ጦርነት ሊኖር የሚችልበት ሁኔታ እንደማይኖር አብራርተዋል። በአፍሪካ ቀንድ በጂኦፖለቲካዊ የሚወዛገቡት ሁለቱ አገራት ኢትዮጵያና ግብጽ በሶማሊያ ምድር የሚያካሂዱት ጦርነት አይኖርም ያሉት ሐሰን ሼክ መሐመድ በዚህ ቃለ ምልልሳቸው ኢትዮጵያና ግብጽ በሶማሊያ ምድር ሰራዊቶቻቸውን ያሰፈሩበት ቦታ ተቀራራቢ ባለመሆኑ ለግጭት የሚያበቃ እድል የለም ሲሉ በቃለ ምልልሳቸው አብራርተዋል። በሶማሊያ ውስጥ በሚገኙ ለሰላም አስከባሪነት ዓላማ በተሰማሩት የኢትዮጵያና የግብጽ ወታደሮች መካከል ግጭት የሚፈጠርበት አጋጣሚ ሊኖር ይችል ይሆን በሚል በሸገር ጆርናል የተጠየቁት የዓለም አቀፍ የሕግና ዲፕሎማሲ ተንታኝ አቶ ባይሳ ዋቆያ በዚህ አይስማሙም። 30 ዓመት በተለያዩ ሀገራት ሰላም አስከባሪ ኃይሎችን አይቻለሁ፣ ግን ሰምቼ አላውቅም። በዚህ ፓርቲኩላር ሁኔታ ደግሞ ሊሆን የሚችል አይመስለኝም። አንደኛ የሚሄዱ ወታደሮች ሰላም አስከባሪዎች ናቸው። ከባድ መሳሪያም የላቸውም። ኖርማሊ አይኖርም። ከኖረም ደግሞ ዝም ብሎ ቴዎሬቲካል ነው። እንዱ ፕራክቲካሊ ሊሆን የሚችል አይቻልም አይደለም፣ ግን ተደርጎ አይታወቅም እስከማውቀው ድረስ። በሶማሌ ሁኔታ ደግሞ ይደረጋል ብዬ አላስብም። ምናልባት የሀገሩ ፕሬዚዳንት እንዳለውም ሰዎቹን የተለያየ ቦታ ያስቀምጧቸዋል፣ ድንበር ለድንበር እንዳሁኑ ይመስለኛል። ግምቴ ነው እንግዲህ፣ ግን ተደርጎ ሰምቼ አላውቅም፣ አይቼም አላውቅም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በሚያነሱትና በቅርቡም በደገሙት ንግግራቸው ኢትዮጵያና ግብጽ መካከል ሊነሳ የነበረውን ጦርነት አስቆምኩ ብለዋል። አቶ ባይሳ ዋቆያ ግን ይህንን ማመን ከብዷቸዋል። ሲሪየስ ላላየውም ከዲፕሎማሲ አንጻር ከዚህ በፊትም ብያለሁ። እሳቸው በቂ መረጃም ያላቸው አይመስለኝም፣ ወይም መረጃ የሚሰጧቸውም ሰዎች አያውቁም፣ ወይም መረጃ የሚቀበሉትን መረጃ በትክክል አይረዱትም መሰለኝ። ስለዚህ እሳቸውንም ተውና በሁለት መሳሪያ የያዘ ቡድን ታሪካዊ ጠላት ተብሎ መፈረጁ ድንገት ከተገናኙ አይጋጩም ብሎ መቶ ማስቀመጥ አይቻልም። የመጋጨት እድሉ አለ። ግን እኔ እስካሁን ድረስ ተደርጎ ስላላዩ ብዙ ተቃራኒ ኃይላት እኔ ለጊዜው አላስታውስም። ቁጭ ይዋስብ በዩጎዝላቪያ ጦር ለጊዜ ታላቁ ከኮሪያም ከኮንጎም በበለጠ ትልቅ ጦር የተሰፈረበት ቦታ ነው። ከብዙ ሀገራት የመጡ ምንም ግጭት አታይም። ሰላም አስከባሪ ናቸው። ራሳቸውን ለመከላከል የለም ሊደረግ ይችላል ብዬ አላስብም። አይሆንም። ግብጽ በቅርቡ በተመረቀው የታላቁ የኢትዮጵያ ህዳሴ ግድብ ላይ ተገኝተው ትልቁን የትብብር መልእክት ያስተላለፉት የኬንያው ፕሬዝዳንትን ወርፋለች። ካይሮ የናይሮቢውን አለቃ በግድቡ ምረቃት ላይ በመገኘታቸውም ቅር መሰኘቷን ገልጻለች። ለመሆኑ የአዲስ አበባና የካይሮ ዲፕሎማሲያዊ ሽኩቻ ዘመን ተሻጋሪ ውዝግብ በመልቀቅ ወደ ትብብር የሚሸጋገርበት እንዴት ባለ መንገድ ይሆን በሚል ለዓለም አቀፍ ህግ ባለሙያ እና የቀጠናው ዲፕሎማሲ ሁኔታን የሚከታተሉት አቶ ባይሳ ኢትዮጵያን ለመጉዳት ተብሎ የታቀደ ብዙ ነገር ቀጥም ጀምሮ ስለሚሰራ ግብጽ ታሪካዊ ጠላት ናት የሚለውን እኔ በትክክል አምንበታለሁ። ግን አሁን የህዳሴ ግድብን በተመለከተ ግብጽ ካሁን በኋላ ምንም ማድረግ አትችልም። አምልጧታል። እኛም ረድቶን ሰርተነዋል። ካሁን በኋላ እሷን የሚያዋጣት በሰላም ይልቅ ግንቡ ሽብርተኞች ሆን ያደጋ አድርሰውበት ግብጽን እንዳያጠፋ ከኢትዮጵያ ጋር ተስማምታ ግድቡን ለመጠበቅ ሁሉ ገንዘብ ብታዋጣና እሱም ሰኪ ብታረግ ይሻላታል ብዬ ነው የማስበው። ስጋት ይኖራል ኢትዮጵያ ላይ በተለይም ደግሞ በሶማሊያ በኩል አዶንቲንክ አይኖርም። አሁን ምክንያቱ የለም። ኢትዮጵያም ደግሞ ሮሏን አቺቭ አድርጋለች እና አላማውን ስላሳካች በከባድ ቋንቋ ሳይሆን ሞር በወንድማዊነት ቋንቋ ከእሷ ጋር ቢያወሩ ፍቅር መሰረት ይቻላል ብዬ ነው የማስበው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናደንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።